ባለህ ነገር አመስግን፣ በሆንከው ነገር ደስተኛ ሁን፣ ፈጣሪን አመስግን ይላል። ሰላም ጤና ይስጥልን ውድ አክሲማሮስ ቲዩብ ቤተሰቦች እንዴት አላችሁ? በአንዳንድ ሁኔታዎች ጠፋ መጣ እያልን ነው። ዛሬ አንድ ነገር ላጫውታችሁ ነው። በጣም የሚገርም ነገር፣ በህይወታችሁ ውስጥ ከፍተኛ የሆነ ትምህርት የምታገኙበትን ነገር ልንገራችሁ። መጽሐፍቶች ላይ ሲዘዋወር አይቼ ያነበብኩት ነገር ግን በትክክል በእኔ ሳይሆን በወዳጄ ደርሶ አይቼ በጣም የገባኝን ነገር ልንገራችሁ። የሆነ ምሽት ላይ ባጃጅ የሚነዳውን ጓደኛዬን አንድ የሆነ እየፈጠነ የመጣ መኪና ይመታውና ይወድቃል። እንደ ፈጣሪ ፈቃድ ሆኖ ይተርፍና ነገር ግን እግሩ ተጎድቶ ስለነበር ወደ ሕክምና ቦታ መሄድ አለብኝ በማለት እኔ ጋር ይደውላል። ሲደውል ከምሽቱ 6 ሰዓት አካባቢ ነው። ጓደኛዬ ምን ሆኗል ብዬ ሮጬ ወጣሁ። ምን ሆናል ስለው አይ ትንሽ የሆነች ግጭት ደርሶብኝ ነው ቶሎ ናልኝ ይለኛል። እኔም አካባቢያችን ወዳለው ሆስፒታል ሩጬ ሄጃ ያለው። ወደ ሐኪም ቤት በደረስኩበት ሰዓት ሮጥ ብዬ በቅድሚያ የሄድኩት ወደ ድንገተኛ ክፍል ነበር። ድንገተኛ ክፍልም ስገባ እሱ በሰላም ወንበር ላይ ቁጭ ብሎ ከምታከመው ሐኪም ጋር ይሳሳቃል። ሰላም አልኩትና ተረፍክ እንዴት ሆንክ ስለው አረ በጣም ደህና ነኝ በልበል እንውጣ ከዚህ አለኝ። እንዴ አሞኛል ብለህ አይደለ ወይ የጠራኸኝ አልኩት። አረ ይቅር ይበለኝ እኔ ደህና ነኝ እኔ ምን ሆንኩ አለኝና ና ላሳይህ ብሎኝ እግሩን አንከስ ሸንከል እያለ የታመመውን ቦታ እንደ መርሳትም እያደረገ ወደ ውስጥ ይዞኝ ሲገባ በአጋጣሚ ያየኋቸው ነገሮች ሁሉ ያስደነግጡ ነበር። እነዚህ ያየኋቸው ነገሮች በጣም ያሳቅቃሉ። አንደኛው በአፍንጫው ኦክሲጅን ተደርጎለት በህይወትና በሞት መካከል እያንቋረረ ነው። ወይንም ከአንደበቱ ወይም ከአፍንጫው የሚወጣው ትንፋሽ በህይወትና በሞት መካከል እንደሆነ ያስታውቃል። ምሽት ላይ የመኪና አደጋ ደርሶባቸው 5 ሰዎች በአንድነት ገብተዋል። ከ5ቱ 3ቱ ወዲያውኑ ሲያልፉ እነዚህ 2ቱ በሞትና መካከል እያሉ አይዟችሁ ደህና ናቸው እየተባለ ትሪት እየተደረጉ ሐኪሞች የሚችሉትን ሁሉ እያደረጉ ሲጣጣሩ ከጓደኛዬ ጋር ቆሜ እያየሁ ነው። በዛች ቅስፈት ውስጥ ሰከንድ በማይሞላ ሁኔታ ውስጥ የትንፋሽ መቆራረጥ የነበረበት ሰውዬ ህይወቱ አለፈ። ደንግጬ እየወጣው እደጅ ላይ ሌላ አንዲት ሴት እሳት አደጋ ደርሶባት ሰውነቷ ግማሽ በግማሽ ማለት ይቻላል ተቃጥላ ቡታጋዝ ፈንድቶባት ተቃጥላ ትገባለች። አሳዘነችኝ። ወጣሁ። ና እንሂድ አልኩት። እሱም ኧረ እኔ ደህና ነኝ ምንም አልሆንኩም እግሬን የተሰማኝ ተመስገን አለ። በኋላ ላይ እሱ የገጠመው ሁኔታ ወደኋላ መለስ ብዬ አንድ ዘመን ላይ የተማርኩትን ነገር አስታወሰኝ። ባለህ ነገር አመስግን፣ በሆንከው ነገር ደስተኛ ሁን፣ ፈጣሪን አመስግን ይላል። ያ መጽሐፍ ያስተማረኝ ነገር በጣም የሚገርመው አሁን ላይ በትክክል በተግባር ስላየሁት አይምሮዬን እንድቀይር ረዳኝ። ድሮ እናደዳለሁ፣ ብቻ ብዙ ነገሮች ለምን እንደዚህ ያልሆነም በማይመለከተኝ በጣም እጨነቃለሁ። ለካ ግን ሁሉም በጊዜውና በሂደት ፈጣሪ ባስቀመጠለት ቀኑን ጠብቆ ይሆናል። የዚህ ልጅ ሁኔታ እያሰብኩ እንዴ ይሄ ልጅ የጠራኝ ሊያስተምረኝ ነው ብዬ እንዳስብ ሆንኩና ወደኋላ ያንን መጽሐፍ እንዳስብ ሆነ። ከልጁ ጋር ተያይዘን ወደ ቤት ገባን። 7 ሰዓት ከ20 ወይም ከሌሊቱ 7 ሰዓት 8 ሰዓት እሱንም ወደ ቤት ሸኘው፣ እኔም ወደ ቤት ገብቼ ተኛው። ታዲያ በአይምሮዬ እየተመላለሰ የመጣው ነገር በህይወት እስካለ ድረስ ሁል ጊዜ አንድ ነገር አስተውል ይላል መጽሐፉ። ምን ይላል መሰላችሁ? ለመሆኑ እስር ቤት ያሉ ሰዎችን አስበህ ታውቃለህ? ሆስፒታል ውስጥ በሞትና በህይወት መካከል ያሉ ሰዎችን በደንብ ተመልክተህ ታውቃለህ? እሺ የሞቱ ሰዎችን ዛሬን ሳያዩ ያለፉ ሰዎችንስ መቃብር ስፍራ ሄደህ አስባቸው ታውቃለህ? እነዚህን 3 ነገሮች ስታስተውል አንተ በህይወት እንዳለህ ስታውቀው ማመስገን ትጀምራለህ ይላል። እውነትም ተመስገን ፈጣሪ ብዬ አመሰገንኩ። ልብ በሉ እስኪ ወደ ጎን ዙር ብላችሁ ተመልከቱ። ምክንያቱም የሰው ልጅ ግራና ቀኝ ማየት እንዲችል ነው አይኑ የተፈጠረው። የጋሪ ፈረስ ብቻ ነው እዚህ ጋር እንደዚህ ተደርጎለት ግራና ቀኙ ላይ አይኑ ሌላ ስፍራ አይቶ እንዳይደነብር ነው እንዴት አድርጎ ጋሪ የሚጎትተው። ምክንያቱም ሌላ ነገር ካየ ይደነብራል ተብሎ ስለሚታሰብ፣ ከደነበረ ደግሞ የሚያመጣው አደጋ ብዙ ስለሆነ። የሰው ልጅ ግን ነገሮችን አዙሮ መመልከት የሚችል አይን ስላለን ነገሮችን ተመልክተን ረጋ ብለን እንድናይ አደራላለሁ። እስኪ ዝም ብላችሁ አስቡት። አሁን ባላችሁበት ሁኔታ እናንተ በህይወት ባትኖርስ? ሁሉ ነገር ቀር አይደለም? መኖር መልካም ነው። ጊዜ የማያመጣው ነገር ምንም የለም። ከታገስን ከበረታን ነገሮች እየተቀየሩ እንደሚሄዱ እርግጠኛ ሁኑ። ዝም ብላችሁ አስቡ እስኪ። ሁላችሁም ሂዱና ሆስፒታል ውስጥ ዞር ብላችሁ የታመሙ ሰዎችን፣ ምግብ መብላት ያቃታቸውን፣ መራመድ ያቃታቸውን፣ መተንፈስ ያቃታቸውን አስቧቸው። እንዴት እንደሚያሳዝኑ። ፈጣሪ ምህረቱን ይስጣቸው። እኛ ደግሞ እዛ ደረጃ ላይ ሳንደርስ እያለን ምርር የምናደርግ ሰዎች ስንት ነን? እስኪ ቆም ብላችሁ አስቡ። በእውነት ሂዱና ሆስፒታል ውስጥ እዩ። መለስ በሉና ደግሞ ማረሚያ ቤት ውስጥ ወይም ደግሞ እስር ቤት ውስጥ ያሉ ሰዎችን እዩዋቸው። መውጣት መግባት ባለመቻላቸው ባሉበት ሆኖ እስረኛ ሆኖ ሌት ተቀን አንድ አይነት ነገር አያችሁ። እናንተ በነፃነት እየተነፈሳችሁ ነው። ምን አይነት ትምህርት እንደምታገኙ ታያላችሁ። ታስሮ የወጣ ሰው የሚያደርገውን ድርጊት እስኪ ተመልከቱ። አብዛኞቹ ማለት ይቻላል ከወጡ በኋላ ያላቸው ባህሪ በደንብ የተለየ ነው። ሶስተኛው ደግሞ መቃብር ስፍራ። በደንብ አሰብኩት። መቃብር ስፍራ መሄጃ ያየሁት
መቃብር ስፍራ ሄዳችሁ ስታዩ ሁሉም ሰው አልፏል። ለመሆኑ ስንት ሰው ንስሐ ገብቶ አልፏል? ለመሆኑ ስንት ሰው ከፈጣሪው ታርቆ አልፏል? ለመሆኑ ለሰዎች ስንት ሰው መልካም ነገር አድርጎ ያልፋል? ከመቃብር በላይ የሚውል ታሪክ ሰርቶ አልፎ ይሆን? እኛስ ከመቃብር በላይ የሚያልፍ ታሪክ ሰርተናል? ለልጆቻችን፣ ለቤተሰቦቻችን፣ ለወገን፣ ለወንድሞቻችን፣ ለወዳጆቻችን፣ ለሀገራችን የሚሆን ነገር ሰርተናል? አያችሁ፣ ነገሮችን ስትመለከቱ መቃብር ላይ የተጻፉ ነገሮችን ስታዩ ብዙ ነገር ትገነዘባላችሁ። ሩጫዬን ጨርሻለሁ ይላል። እውነት የሰው ልጅ ሩጫ ያበቃ ይሆን? በእርግጥ ጨርሻለሁ ያለው ያ የሮጠበትን መንገድ ሊሆን ይችላል። በዛ በሮጠበት መንገድ ግን ብዙ ነገሮችን የሚጠቅም ነገር ጥሎ አልፏል። በዛኑ ያክል ደካማ ነገሮችንም ጥሎ አልፎ ሊሆን ይችላል። እኛስ ከመታመማችን በፊት ከመውደቃችን በፊት አሁንም ጨምሮ ማመስገን አለብን። ይሄ ታሪክ ምን ታሪክ ያስታውሰኛል መሰላችሁ? አንድ ሽማግሌ ይታመሙና ሐኪም ቤት ይገባሉ። ድንገት ነው መንገድ ላይ ዝልፍልፍ ብለው ይወድቃሉ። ሰው ሁሉ ተረባርቦ ሆስፒታል ይወስዳቸዋል። ሆስፒታል ከወሰዳቸው በኋላ እኚህ ሰው የልብ ህመም ነበረባቸውና ኦክሲጅን ተደርጎላቸው ሕክምና እርዳታ ካገኙ በኋላ ከነበሩበት ከወደቁበት የሐሳብ ሰመመን ወይም ደግሞ ኮማ ውስጥ ይነቃሉ። ከነቁ በኋላ ሐኪሙ ይጠራቸውና እንዴት ኖት? ደህና ነኝ፣ በጣም ደህና ነኝ፣ በጣም አመሰግናለሁ ይሉና ለሐኪሙ ይነግሩታል። በጣም ጥሩ፣ እንግዲህ አሁን ሕክምናውን ጨርሰናል። ሰውየው አቅም ያላቸው ሀብታም ናቸውና ምን ነበር የተፈጠረው ይሉና ይጠይቁታል። አይ እንዲህ ነበረ፣ ድንገት ወደቁ፣ ሰዎች አመጡና እኛ ሕክምና አርገንሎት ኦክሲጅን አርገንሎት ብዙ ነገር አርገንሎት ተሽሎታል። ዛሬ ከተወሰኑ ቀናት በኋላ ነው ታዲያ የነቁትኝ ሰው 15 ቀን በኋላ እንደዛ ነገር ነው የነቁት። ለነዛ ቀናት ለ10 ወር ለ15 ቀናት የቆዩበትን የሆስፒታል የአልጋ የሕክምና በሙሉ 50 ሺህ ብር ክፈሉ፣ 50 ሺህ ብር መክፈል አለበት ተብሎ ሲነገራቸው ሰውየው ምርር ብሎ ያለቅሳሉ። ምን አደረግኩ አለ ዶክተሩ ደንግጦ። ምን አጥፍቼ ነው? ምን አድርጌ ነው ሲል ዶክተሩ አይ አንተ ምንም አላጠፋህም፣ ገንዘቡንም እከፍልሃለሁ፣ ገንዘብም አለኝ። ግን አንድ ነገር ገረመኝ እኔ ልጅ አሉት። ምን ገረመዎት አላቸው ዶክተሩ። እናንተ ለዚች ቀናት ሕክምና አድርጋችሁ ይሄ ሁሉ አድርጋችሁልኝ ተረባርባችሁ ለረዳችሁኝ እርዳታ ያችን ኦክሲጂን መተንፈሻ ስለሰጣችሁኝ 50 ሺህ ብር ክፈል አላችሁኝ። ከልጅነት እስከ እውቀቴ ግን አምላኬ ምንም ክፈል ያላለኝን ምንም አድርግ ያላለኝን አምላኬን እንኳን የዚህን ያህል አመስግኜው አላቅም ነበር። ፈጣሪ የተመሰገነ ይሁን። ያለቀስኩት ለእግዚአብሔር ምንም የምከፍለው ዋጋ በየትኛውም የሚተመን ዋጋ ክፍያ ለፈጣሪ መክፈል አለመቻሌ በጣም ገርሞኝ ያለምንም ክፍያ እዚህ ያደረሰኝ አምላኬ ገርሞኝ ነው ያለቀስኩት አሉ። ስለዚህ በመኖራችን እናመስግን። ነገ የተሻለ ቀን ነውና አይዟችሁ፣ ይመቻችሁ።